በስራችሁ ነው የምትመዘኑት፣ በድርጊታችሁ ነው የምትመዘኑት። እንደና አቶ ገዱ አንዳርጋቸው ያላችሁ ሰዎች ስልጣን ላይ ያላችሁ ለምን አላወራችሁ? ገዱ ስልጣን ነበር አይደለ? ለምን አላወራውም? ይሄንን ወንበር ነበር አይደለ? ለምን አላወራውም? ያኔ ለምን አልነገርከንም? ይሄንን ዛሬ ስደተኛ ስትሆን ነው እንዴ የምትነግረን? አሉ አንዳንድ በቃ ጎባጣ ያዲጎች ያልጸዱ ያልጠሩ የማይጠሩ አብይ አህመድን ያሉ ሰዎች ምቾታቸው የሚሰደዱበት፣ አብይ አህመድን የማይሉ ሰዎች በአብይ አህመድ ስም እየበሉ በጣም ተንደላቀው ይኖርበት ኢትዮጵያ ተፈጥራለች። መንግስት የሚደግፍ ሰው አይመቻቸውም፣ ስለ መንግስት የሚያወራ ሰው አይመቻቸውም፣ መንግስት አይመቻቸውም፣ የመንግስት ብር ይመቻቸዋል። በነጃ ልዴ ቤት በነጃ ሉድ ጎጆ ሀገር ሙሉ ፉንጋ ብቻቸውን ቆንጆ። ጃ ልዴ ማለት የነጃዋርና የነልደቱ ጥምረት ነውና ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች እንዴት ናችሁ? እንዴት አላችሁ? እንደምናችሁ? እንግዲህ ዛሬም ተመልሼ መጥቻለሁ። ያው ለምስል ጥራት ለድምጽ ጥራት ይቅርታ ጠይቃለሁ። በቅርብ ጊዜ ውስጥ የተሻለ መደራጀት ነው የተሻለ መሰባሰብ ኖሮት ወደ እናንተ እንመጣለን ብዬ አስባለሁኝ። እንግዲህ በጣም በርካታ ሀሳቦችን ነው የምናነሳው። ዛሬ የምንነጋገርበት ርዕስ የአብይ ስልጣንና የነገዱ አንዳርጋቸው ለቅሶ ነው። ምን ይባላል መሰላችሁ? አንድ ሰውዬ ነው አሉ ምግብ ቤት ሲከፍት ምን ብሎ ከፈተ? ቢሸጥ ይሸጣል ባይሸጥ ልጆች ይበሉታል የሚባል ምግብ ቤት ከፈተ አሉ። ገዱ አንዳርጋቸውና መሰሎቻቸው የከሰሩ ፖለቲከኞች እንደዚህ ይመስሉኛል። ትግልን ሲጀምሩ ፖለቲካን ሲጀምሩ ቢሸጥ ይሸጣል ባይሸጥ ልጆች ይበሉታል ብሎ የጀመሩ ነው ይመስለኝ። ትላንትና አቶ ገዱ አንዳርጋቸው አንዲት ንግግር ሲያደርጉ ሰማዋቸው። ካደረጓት ረጅም ንግግር ውስጥ እስቲ እችን አጭር ቪዲዮ ተመልከተናት እንመለስ። ዋናው ጥፋቱ የመጣው አብይ አህመድ ለሚባል የጥፋት ኃይል የትልቂቱን ሀገር የበላይ የመጨረሻውን ስልጣን እንዲቆናጠጥ እንዲጨበጥ ማድረግ መቻላችን ነው። ትልቁ ስህተት ይሄ ነው። እንዳያችሁት ነው አቶ ገዱ አንዳርጋቸው ትልቁ ስህተታችን ስልጣኑን ለአብይ አህመድ መስጠታችን ነው ሲሉ ሰማናቸው። አቶ ገዱ አንዳርጋቸው እሳቸው ስልጣን ሰጪ፣ እሳቸው ስልጣን ከልካይ፣ እሳቸው ምናምን የሆኑበት አይነት ለውጥ የመጣ መስሎ እስኪታይ ድረስ ነው ይመስሉኝ። እና እርስዎ ግን ምኖትን ነው የሚያሞት? ያልሰጡትን ስልጣን የሚጠይቁት ትናንትና የሚያነሳውላችሁ አንድ ጉዳይ አለ። ወደዳችሁም ጠላችሁም አመናችሁም አላመናችሁም መቀበል ፈለጋችሁም አልፈለጋችሁም ኢትዮጵያ በዚህ ሰዓት አንድ ጠቅላይ ሚኒስትር አላት። ኢትዮጵያ ያላት ጠቅላይ ሚኒስትር ደግሞ ኢልመ በሻሻ፣ ኢልመ አጋሮ፣ ኢልመ ጅማ፣ ኢጆሌ ትዝታ ወልዴ አብይ አህመድ አሊ ይባላል። አብይ አህመድ አሊ የሚባሉ ሰው 4 ኪሎ አሉ። በዚህ ሰዓት ያሻቸው የፈለጉትን ለሀገር ይበጃል ያሉትን የመፈጸም ስልጣን ያላቸው ግለሰብ እሳቸው ብቻ ናቸው። አቶ ገዱ አንዳርጋቸው ስልጣኑን የሰጡት እሳቸው እንደሆነ ያምናሉ። ስልጣኑን መስጠት አልነበረብንም፣ መስጠታችን ነው ስህተታችን ብለው ያምናሉ። ነገር ግን ስልጣኑን ስጠነው እሱ ያመጣው ስህተት ነው የሚሏቸውን ስህተቶች ግን የሚያሸክሙት ለአንድ ግለሰብ ነው። ትላንት አቤቶ ኪቾ ላይ በስልክ ያልኳት አንድ ሀሳብ ነበረች አይደል? እርስዎ ግን እስከ መቼ ነው ከመረቋ ጉርሱኝ ከስጋው ጦመኛ ነኝ የሚሆኑት? እስከ መቼ ነው? እንደ አቶ ገዱ አንዳርጋቸው ያለ በጣም በግምገማ የደቀቀ ለአማራ ሕዝብም የማይበጅ አሁን ካለው ትግል ጋርም የማይግባባ አመጣውት ላለው ለውጥ እንኳን መታመን ያልቻለ ዋጋ ከፍዬለታለሁ ላለው መንገድ በራሱ መታመን ያልቻለው ቡድን በምን ስሌት በምን መስፈርት ነው ሀገር የሚያሻግረው? እንደው ስልጣኑ ቢሰጡትስ እንደው ምን ሊያረጉት ነው? ታሳውሱ ከነበረው አቶ ገዱ አንዳርጋቸው ያው ኢትዮጵያ የብሔር ኩታ ስልጣን በብሔር ኩታ ነው እንዳይገፋ እንዳይነጠቁ ተብሎ የተሰጣቸው አንድ ስልጣን ነበረ። የምንድን ነው የሚባለው? የውጭ ጉዳይ ሚኒስትር እና ውጭ ጉዳይ ሚኒስትር እያሉ ጉድ ሞርኒንግ ሲባሉ ጉድ አፍተርኑን እያሉ ያስቸግሩ ነበር አሉ ነው። መቼስ ወሬ አይደበቅም። አቶ ገዱ የሰኔ 16ን ግድያ ጉዳይ እናንሳው እንዴ? ይነሳ እንዴ? እናውጋው እንዴ? ከመጣሽ ማርያም ታምጣሽ ብለን እናውጋው እንዴ? እርስዎ ራስዎት ስላነሱት ማለት ነው። እርስዎ ራስዎት ስላመጡት ማለት ነው። ተው አንረሳውም ግን አናነሳውም። አንዳንዱ ነገር ተከድኖ ይብሰል።
እንደዛ ነው የሚሻለው። በነገራችን ላይ በነገዴ ጨዋታ ውስጥ በነገዴ ቅሌት ውስጥ የነ ጀዋርም እብደት አለበት፣ የነ ልደቱም እብደት አለበት። የለየለት እብደት፣ የለየለት ሽንፈት ውስጥ ነው ያሉት ሰዎቹ። የአብይ ስልጣን እኔ በዚህ መጠን የሚያጓጓቸው በዚህ መጠን የሚያንገበግባቸው ለምንድን ነው ብዬ ሳስብ አንዳንድ ጊዜ ባልጠበቁት ሰው የተነጠቁ ይመስለኛል፣ ባላሰቡት ሰው የተቀሙ ይመስለኛል። በመሰረቱ አብይ ላይ እንዲጮሁ እንዲህ በየሰፈሩ እንዲንጫጩ ያደረጋቸው አንድ ነገር ነው። ሁሉም በየሰፈራቸው የየራሳቸው ለማድረግ ታገሉ። ያንዳቸውም እንደማይሆን ሲገባቸው ወደ ተቃውሞ ገቡ እና ጀዋርም አለ፣ ገዱም አለ፣ ልደቱም አለ፣ ቲፒኤልኤፍም አለች፣ ያችም ሁሉም አሉ። አንድ ነገር ማለት እፈልጋለሁ፣ ሺህ ፈሳም አንድ ኳስ አይነፋም። ባጭር አማርኛ እንደው እንደ አማርኛ እኮ አንጀት የሚያርስ ቋንቋ የለም። አሁን ይሄንን በእንግሊዘኛ ምን እንለው ነበር? አይመጣውም እኮ እንዴት አድርገን ነው የምንለው? ሺህ ፈሳም አንድ ኳስ አይነፋም የለም በእንግሊዘኛ። እና እናንተ ተንጠባጠባችሁ፣ እናንተ በየፌርማታ ወረዳችሁ። ሰውየው ላመጣው ለውጥ ታመነ። እኔ አቶ ገዱ አንዳርጋቸውን በአንድ ምሳሌ መስላችኋለሁ። ቤት ተከራይ ሲይዘውና ባለቤት ሲይዘው የተለያየ ነው። የለውጡን ባለቤት አያያዙን አይተን መለየት እንችላለን። ለውጡን እኔ አላመጣሁትም ከዚህ ለውጥ ልሽሽ ለማለት እንደ አብይ አህመድ በቂ ምክንያት ያለው የለም። በፈተና ላይ ፈተና፣ በአዙሪት ላይ አዙሪት፣ በጦርነት ላይ ጦርነት ሲደራረብበት ለውጡ የኔ ነው፣ ቤቱ የኔ ነው፣ ሀገሩ የኔ ነው ብሎ ስላመነ የከፈላቸውን ዋጋዎች ብዙዎቻችን ተመልክተናል። ስለ ለውጡ ሁለት መስመር መጻፍ አትችሉም። የለውጡ ባለቤት ስለሆነ በመደመር አውርቶናል ሐሳቡን፣ በመደመር መንገድ ነግሮናል መንገዱን፣ በመደመር ትውልድ አስረድቶናል የሚመጣውንም መጻኤውንም ሐሳቢውን ደግሞ በሌላ ሐሳብ ያስረዳናልና አንዳንዶቻችሁ በስራችሁ ነው የምትመዘኑት፣ በድርጊታችሁ ነው የምትመዘኑት። እና እንደና አቶ ገዱ አንዳርጋቸው ያላችሁ ሰዎች ስልጣን ላይ ያላችሁ ለምን አላወራችሁ? ገዱ ስልጣን ነበር አይደለ? ለምን አላወራውም? ይሄንን ወንበር ነበር አይደለ? ለምን አላወራውም? ያኔ ለምን አልነገርከንም? ይሄንን ዛሬ ስደተኛ ስትሆን ነው እንዴ የምትነግረን? ዛሬ ኬስ ሲኖርብን ነው እንዴ ይሄን የምትነግረን? ባይዘው ወይ አሳይለም መጠየቅ አይጠበቅብህም። ወጣ ገባ ካልክ ትችላለህ። ሰሜን አሜሪካ ገባ እያልክ ቪዛን ማሳደስ እኮ ነው እንደነከሌ። እና አንዳንድ ጊዜ ያሳዝኑኛል እኚህ ዘመናቸውን የጨረሱ ፖለቲከኞች። እኔ አብይ አህመድ በጣም ብዙ ጊዜ እሱም የሚለው ነገር ይመስለኛል በብልጽግና እንትን ውስጥ ይሄ አሉ አንዳንድ በቃ ጎባጣ ያዲጎች ያልጸዱ ያልጠሩ የማይጠሩ አሁንም አሉ። በነገራችን ላይ አብይ አህመድን ያሉ ሰዎች ምቾታቸው የሚሰደዱበት፣ አብይ አህመድን የማይሉ ሰዎች በአብይ አህመድ ስም እየበሉ በጣም ተንደላቀው ይኖርበት ኢትዮጵያ ተፈጥራለች። ተማሩ። የጊዜ ጉዳይ ነው እንጂ በጣም ብዙ ገዱ አንዳርጋዎች ከዛሬው ያሁኑ የብልጽግና ማዕከላዊ ኮሚቴ የብልጽግና ስራ አስፈጻሚ ውስጥ እናያለን። ወንበሯ ግን አንድ ነች። ወንበሯ ግን አንድ ነች። አብይ ስትል የምትደብራቸው አብይን ስታነሳ የሚጠሉ በጣም ብዙ ሰዎች አሉ። በዚህ ሰዓት ከየትኛውም አጋር ጋር ሰርተን ከየትኛውም አካል ጋር ሆነን ኢትዮጵያን እናፈርሳለን የሚሉ ድንዝዞች በጣም ብዙ ናቸው። ስለዚህ መቆም ያለብን መጽናት ያለብን ማሸነፍ ያለብን ከየትኛው ቡድን ጋር ቆመን ነው የሚለውን የምናውቀው እኛ ነን። እንደምታውቁት በጣም ብዙ ጊዜ ብያችኋለሁ። በነጃ ልዴ ቤት በነጃ ሉድ ጎጆ ሀገር ሙሉ ፉንጋ ብቻቸውን ቆንጆ። ጃ ልዴ ማለት የነጃዋርና የነልደቱ ጥምረት ነውና እነሱ ብቻ ናቸው ቆንጆ። ሀገሩ ሙሉ ፉንጋ ነው። እነሱ ብቻ ናቸው ሸበላ። ሀገሩ ሙሉ ቆሻሻ ነው። አብይ አህመድ የነካ ሁሉ አይመቻቸውም። ሰሞኑን እቺ የጥይት ማምረቻዋ ጉዳይ ትላንት ብያለሁ አይደል? ሌባ ነው አጥር ሲጠነክር የሚደብረው። ኢትዮጵያዊ ነኝ የምትል ከሆነ አሁን እየተሰራ ያለው አጥር በጣም ዘባችን ነው። አሁን እየተሰራ ያለው አጥር በጣም ለኛ በጣም ጉዳያችን ነው። ፕራዮሪቲ የምንሰጠው ጉዳይ ነው። ሰላም። ሰሞኑን በጣም ብዙ እንነካካለን። ከኢሳያስ አፈወርቂ በሚጣልል ፍርፋሪ ከአልሲሲ በሚጣልል ቅንጥብጣቢ ሀገር ለማፍረስ የምትተጋ ሀገር ለመናድ የምትተጋ ሁላችሁም ማሊያ ብትቀያይሩ ምናምን ለአንድ ቡድን እንደምትጫወቱ እናውቃለን። ለአንድ ቡድን ነው የምትጫወቱ። የተለየ ምንም ሌላ ዓላማ የላችሁም። እና የአብይን ስልጣን እነቀንቃለሁ የሚለውን ጉዳይ ገዴ ዛሬ አይደለም እኮ ዛሬ ተሰዳ አይደለም። ስላንተ የብልጽግና ማዕከላዊ ኮሚቴ እያለ ስራ አስፈጻሚ እያለ ዋናው ጉባኤ ሊካሄድ ሲል ከነ ላቃ እያሌው ጋር ሆነ ልታረግ የነበረውን ትሪክ እንዴት አብይ አህመድ ከእጅ ላይ እንደመነተፈ አንተ ታውቃለህ። ተናጋሪ አታርገን። እምቢ ካልክ እያንዳንዷን ሰነድን ነው የምንመዝልህ። እያንዳንዷን ጉዳያችሁን ነው የምናነሳላችሁ። እያንዳንዱን ለአብይ አህመድ ስልጣን አልሰጠውም።
ለዚህ የሩሲያ የሶቺ ሰማይ ምስክር ነው። ጓድ ደመቀ መኮንን ይሄንን ያውቃል። ከአብይ ጋር የመደመርን ሐሳብ የኦሮማራን ጥምረት ከናምባቸው መኮንን ጋር የኦሮማራን ጥምረት እንዴት አድርገው እንደሰሩት እነሱ ያውቃሉ። የሩሲያው የሶቺ ሰማይ የ2008 የአብይና የደመቀ መኮንን የበረዶ ላይ ንግግር ይህንን ቃል ያጸናል። የመደመር መንገድ ይህንን እውነት ያጸናል። ኢትዮጵያን ያለችበት መንገድ ይህንን ያጸናል። እና አትደንዝዙ። እነኚህ ሰዎች ሚዲያውን ሁሉ እንዲሞሉት ያደረጋቸው ባይዘው ብልጽግና ዱዳ በመሆኑ ነው። አፍ የለውም። በጣም ብዙ ዱዝዞች ነው የተሸከመው። ይመቹኛል። እኔ በጣም መንግስት የሚደግፍ ሰው አይመቻቸውም። ስለ መንግስት የሚያወራ ሰው አይመቻቸውም። መንግስት አይመቻቸውም። የመንግስት ብር ይመቻቸዋል። መንግስት ደግሞ እነሱ ይመቹታል። እኔ አይገባኝም በምን መስፈርት እንደሆነ አንዳንዴ ምን የቱ ጋር ተላልፈን የቱ ጋር ተሰካክረን እንደሆነ አብይን ያሉ ሰዎች የሚጎሳቆሉበት በአብይ ስም የሚሸቅጡ ሰዎች የሚኖሩበት ሀገር ተፈጠረች። አይገባኝም። በጣም ብዙ የተገላቢጦሽ ጉዳይ ነው ሆኖ በጣም ብዙ ጉዳዮች አነሳለሁ ከዚህ ጋር በተያያዘ። በዚህም ሆነ በዛም ግን የአብይ ስልጣን የአብይ ነው፣ የኢትዮጵያውያን ነው። ከፈለክ ምርጫ ሲደርስና አክቹአሊ ምርጫ ሲደርስ ይዛችሁ መጥቶትም ሐሳብ የላችሁ ምድረ ድዙዛኖች ናችሁ እናንተ የከሰራችሁ ፖለቲከኞች ናችሁ። ስለዚህ ከቻልክ መቄዶንያ በጣም ብዙ ገንዘብ የተሰበሰበለት ነው። በጊዜ ሀገር ገብተህ መቄዶንያን ገብተህ ብትኖር ይሻላል። አክቹአሊ ሰሜን አሜሪካ ላይ ሌላ 10,000 መቄዶንያ መፍጠር የሚያስችል ዶላር ዘርፈ ወጥተህ መቄዶንያ ግባ ማለት በራሴ ዋጋ ሰፈርኩ አይደል? ይቅር በለኝ። በራሴ ዋጋ ተመንኩ አይደል? ማረኝና እንቀጥላለን ወይ ደግሞ እንቀጥላለን። እኔ ግን መለስ ቀለስ ያልኩ ሐሳቤን አጫውታችኋለሁ። መለስ ቀለስ ያልኩ ሐሳቤን አጋራችኋለሁ። ሁሌም እንደምለው እንደማይለወጥ አንድ ቃል የኔና የናንተ ሀገር እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። አዲስ ትውልድ አዲስ ተስፋ ብለን ተነሰናል። ሁሉም ጥሩ ይሆናል። አብረን ደግሞ ተጉዘናል፣ አብረንም እንጓዛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ቻው።